በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት ባለቤት የፍጥረታት ፈጣሪ አልፋና ኦሜጋ አምላካችን እግዚአብሔር ሆይ በምሕረትህና በቸርነትህ ለዚህ ዕለትና ሰዓት ስላደረስን እናመሰግንሃለን። አቤቱ የአቡነ ተክለ ሃይማኖት አምላክ ለእርሳቸው ያትረፈረፈውን ጸጋና ክብር እኛ ለባሮችህ ታድለን ዘንድ ቅዱስ ፈቃድህን እንማጸናለን። እንዲሁም ደግሞ በጎ ተጋድሏቸውን መንፈሳዊ አርበኛ ሆነው ሕይወታቸውን ያሳልፉ ዘንድ አንተ ወደድና ፈቅደህ አቅም ጉልበት ሰጥተህ ለዚህ ክብር ያበቃህ አምላክ ወደ አንተ ለመጡ ወደ አንተ ለለመኑ ሀሳባቸውን ለአንተ ላቀረቡ አንተም መልሰህ ለጠበቁ ሁሌም የምታድል የሚሰጥ ነህና እኛም ባሮችህን የቅዱሳን ጸጋና በረከት እንድታድለን ለምንሃለን። እናታችን መላጃችን ዋስጠበቃችን ተስፋ ጽዮናችን ድንግል ማርያም ሆይ እኛ ልጆችሽን እስካሁኗ ሰዓት ያልተለየሽን በረድኤት የጠበቅሽን እናትነትሽ በእኛ ላይ ጸንቶ ይኖር ዘንድ የአንቺ ቅዱስ ፈቃድ እንዲሁም ደግሞ የልጅ ፍጹም ቸርነት ይደረግልን ዘንድ እያሳሰብሽ ያልሽን አንቺ ነሽና እናመሰግንሻለን። ለስም አጠራርሽ ክብርና ምስጋና ይድረስ። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ መንፈሳውያን ልጆቼ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንኳንም አደረሳችሁ። እንግዲህ ያው ቅድም በመግቢያው እንዳነሳሁት ሁሉ ዛሬ አባታችን አቡነ ተክለ ሃይማኖት እነሆ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን ወጥተው የተወለዱበት ስለሆነ የልደታቸው በዓል የሚታሰብበት ዓመታዊ ክብረ በዓል ነው። እናም በዚህ ዕለት ክርስቲያኖች ሁሉ በአቡነ ተክለ ሃይማኖት አምላክ እነሆ በጻድቁ ስም አምላካቸው እግዚአብሔርን እየለመኑ ጉድለታቸው የመላላቸው ችግራቸው የተፈታላቸው እነሆ ብዙ ክርስቲያኖች አሉ። ስለዚህ እንግዲህ የጻድቅ መታሰቢያ ለበረከት ነው ይላል መጽሐፍ ቅዱስ። እንዲሁም እንግዲህ በጻድቁ ስም ጻድቅን የተቀበለ በነቢዩ ስም ነቢይን የተቀበለ እንደሚለው ሁሉ መጽሐፍ ቅዱስ ማቴዎስ 10:42 ላይ ነቢዩን የተቀበለ የነቢዩን ዋጋ እንደሚያገኝ ጻድቁንም እንዲሁ የተቀበለ የጻድቁን ዋጋ እንደሚያገኝ ይተነትናል፣ ይናገራል። ያ ማለት በጻድቁ አማላጅነት በጻድቁ ቃል ኪዳን አምኖ በስማቸው የጸለየ የታመነ በዕለተ ዝክራቸው በመታሰቢያ ቀናቸው እነሆ አስራት በኩራቱን ወይም ደግሞ ቆሎም ሆነ ውሃ የአቅሙን አድርጎ ስለ አምላከ ተክለ ሃይማኖት ሁሉ ቢዘክር ማለት ነው። ይህ ሰው ጻድቁን እንደ በክብር እንደተቀበሉት እቀበለዋለሁ፣ ለጻድቁ የሰጠውን ጸጋ ለእሱም እሰጠዋለሁ ማለት ነው። እና እኛ ክርስቲያኖች ጻድቃንን ሁልጊዜም የምንማጽናቸው የምንለምናቸው ከፈጣሪያቸው ጽኑ ቃል ኪዳን ስላላቸው ነው። አዎ ክርስቶስ ደግሞ ራሱ ወዶና ፈቅዶ እነሆ ስልጣን ሰጧቸዋል። በስማችሁ የጸለየ በስዕላችሁ የለመነ ቤተ ክርስቲያናችሁ በታነጸበት ጸሎት ያቀረበ መስዋዕት የሰዋ መታሰቢያ ያደረገ ኃጢአቱን የተናዘዘ ንስሐ ገብቶ ሥጋው ወደሙ የተቀበለ እያለ ፍጹም ቃል ኪዳን ሰጧቸዋል። ስለዚህ ቅዱሳን ለእኛ የምናቸው አማላጆች ናቸው ማለት ነው። እና አባታችን አቡነ ተክለ ሃይማኖት ደግሞ በጣም ለኢትዮጵያ ባለውለታ አባታችን ናቸው። ይህን በእውነት እምነት በአጠቃላይ በተለያየ ስፍራ እንዲህ እንዳሁኑ ጊዜ አንዱ በዛፍ አንዱ በዘንዶ አንዱ በባህር አንዱ በደንጊያ አንዱ በጅብ ወዘተርፈ እጅግ አምልኮ ባዕድ ሰፍቶ ተንሰራፍቶ ኢትዮጵያ በቃ ኖ በአምልኮ ባዕድ ተወጣ በነበረበት ሰዓት ኖ ተመላልሰው ወንጌልን ሰብከው ብዙዎችን ኖ ወደ ሃይማኖት የመለሱ በወንጌል ሀገር ያቀኑ አባት ናቸው። እውነት አጋንንትን ድል የነሱ አጋንንትን ኖ በሕዝብ መካከል አስጮኸ አስለፍልፈው ውርደቱን አሳይተው ራሱም ስለ ራሱ እርክስና ውሸታም ስለመሆኑ መስክሮ ለፍፎ እንዲሄድ ያደረጉ ታላቅ አባት ናቸው።
ገድላቸው ውስጥ ስንመለከት በሚገርም ሁኔታ ከዕለታት በአንድ ቀን አንድ ሰው መጥቶ ለአባታችን እንዲህ አላቸው፣ እነሆ በዳሞት አውራጃ በዛፍ የሚያመልኩ ሰዎች አሉ። ዛፉ ላይ ደግሞ ድምፅ ይሰማል። እኔ ነኝ የፈጠርኋችሁ፣ እኔን አምልኩ፣ ለእኔ መስዋዕት አቅርቡ እያለ መልእክት የሚያስተላልፍ የአምላካችሁ ድምፅ ይሰማል። ስለዚህ ሰዎችም በዚህ ምክንያት ለዚያች ዛፍ ሲሰግዱ ሲገዙ ይኖራሉ ብለው ነገሯቸው። እሳቸው አባታችን አቡነ ተክለ ሃይማኖትም እዚያ በጥበብ መሄድ አለባቸው እንደ ሐዋርያው እንደ ቅዱስ ጳውሎስ። እነሆ መቼ ነው ሄዳችሁ መስዋዕት የምታቀርቡ እናንተ? እኔም እንግዳ ነኝ ለዚህ ሀገር፣ እነሆ ለጌታችሁ እገዛ ዘንድ መጥቻለሁ። ስለዚህ አምላካችሁን አምላኬ ላደርግ ወይም ለእሱ ልገዛለት ስለመጣሁ ከእናንተ ጋር ሄጄ ለእሱ መስገድ እፈልጋለሁ። ስለዚህ ስትሄዱ ጥላችሁ እንዳትሄዱ አሏቸው ይላል። ይሄ ጥበብ ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ ከበሽተኞች ጋር በሽተኛ ሆኖ በሽተኞችን አድኗል አይደል እንዴ? የጣዖት አምላኪዎችን ልብስ ለብሶ እሱ ጣዖት አምላኪ ሳይሆን ነገር ግን ጣዖት የሚያመልኩትን አጠቃላይ እስከ አገልጋዮቹ ወደ ክርስትና መልሷል። ይሄ ጥበብ ነው የሚባለው። አሁን በዚያን ሰዓት እነሱን ስለመሰለ ሐዋርያው ቅዱስ ጳውሎስ ጣዖት አምላኪ ሆነ ማለት አይደለም። ልብሳቸውን ለበሰ፣ መታወቂያቸውን አደረገ፣ ወደ አምልኮ ባይዱ የሚፈጸምበት ወደ ጣዖቱ ቤት ሄዶ እነሆ መልእክተኛ መስሎ ሄዶ ህዝቡን ሁሉ አሳምኖ ሰብኮ ይዞ ወጥቷል። በሽተኞች ቤትም እንደዚሁ በሽተኛ ሳይሆን በሽተኛ ነኝ ብሎ ገብቶ አጠቃላይ በኢየሱስ ክርስቶስን ባሳመነው ሁሉን ፈውሶ ይዞ ወጥቷል። ይህን የመሳሰለ ሐዋርያው ቅዱስ ጳውሎስ ብዙ የሰራው ስራ አለ። እንደዚሁም ሁሉ አባታችን አቡነ ተክለ ሃይማኖት ነው እኒህ ሰዎች በጥበብ ለመያዝ ነው ወይም ይዘውት እንዲሄዱ እዚያ ይዘው ሲሄዱ ይህን ሰይጣን አንቆ ለመያዝ ለማዋረድ በእነሱ ፊት እሱን ድል ለመንሳት የክርስቶስ ስም ለመስበክ ቤተክርስቲያን ለማነጽ ምዕመናንን የአጋንንት ልጆች ሳይሆን የእግዚአብሔር ልጆች የሆኑ ዘንድ ለማጥመቅ ነው እየሄዱ ያሉት እና እዚያ ጋር ይህን ስራቸውን ከወዲሁ ቢናገሩ ማንም ይዟቸው አይሄድም። ስለዚህ እሳቸውም ጥበብ ተጠቀሙ። እኔ ለእነሱ እናንተ እንደምታደርጉት አደርጋለሁ፣ ተሰዋችሁ እሰዋለሁ፣ ከሰገዳችሁ እሰግዳለሁ፣ ስለዚህ ውሰዱ ዝም ብሎ አላቸው። በዚህም ሰዓት ኖ እንዲህ ከሆነ ተዘጋጅ፣ ነገ ጠዋት እንሄዳለን፣ ለአምላካችን መስዋዕት እንሰዋለን፣ ልንሰግድለት እንሄዳለን። ይህን ካላረግን ሀገራችን ይጠፋል፣ እኛም እንሞታለን፣ ኖ እሱ እንዲህ ይለናልና ብለው ነገሩት። ነግሯቸው ለአባታችን ለአቡነ ተክለ ሃይማኖት የሀገሩ ሕዝብ ማለት ነው። እሺ ብለው አደሩ። በነጋታው ሰዎቹ ሲነሱ እሳቸውም አብረው ተነሱ። ወደ ዛፏ ወዳለችበት ዲያብሎስ ወይም ያ ሰይጣን ዛፏ ላይ አድሮ ዛፏን ዙፋን አድርጎ ነው የሚመለክ እዚያ ላይ እና ወደዚያ ይዘውት ሲሄዱ መንገድ ላይ አሻግሮ ከሩቅ አይቶ ዛፉ ላይ ያለ ዲያብሎስ ጮኸ። እሱ ማን ነው? ከእኔ ውጭ የሆነ ስርዓቱ ከስርዓቴ የተለየ ማንን ነው ይዛችሁ የመጣችሁብኝ? ይዘው ከእናንተ መካከል አስወጡ፣ ይዛችሁ ወዲን አትምጡ፣ እዚያው አስቀሩት እያለ ይጮህ ጀመራለ። ማን? በዛፉ ላይ ያደረ ሰይጣን። በዚህም ሰዓት ህዝቡ ዞር ዞር ብለው አዩና ሲያዩ ልዩ የሆነ ሰው ወይም ልክ ልዩ ጸጉረ ልዩ የሆነ ሰው እንዲባል ሁሉ ልዩ የሆነ ሰው ሲያዩ አባታችን አቡነ ተክለ ሃይማኖት ናቸው። አይ እንግዲህ አምላካችን አንተ እንድትመጣ አልፈቀደም፣ በአንተም ተቆጥቷል። ስለዚህ እኛ እንዲያጠፋ አንተ እዚሁ ቅር አትሄድም ብለው ከለከሏቸው ይላል። አይ እንደዚህ አይደለም አሉ አባታችን አቡነ ተክለ ሃይማኖት። እንዴት ሳትበሉ እኔ እንዲያውም ተሩቅ አገር የእሱን አምላክነት የእሱን ገናነት የእሱን ጌትነት እነሆ ለእንትን ተረድቼ ለእሱ ልገዛለት ስመጣ ደስ ይለዋል እንጂ አይከፋውም ነበር አምላካችሁ። እኔን አይደለም እኔን አይመስለኝም አሉ አባታችን። ከእናንተ መካከል ሰው ካለ ፈልጉ አሉ። በዚህ ሰዓት ሰዎች እውነት መስሏቸው ግራ ተጋቡና ሲሉ አሁንም ደግሞ ዝም ብለው ሲሄዱ አታምጡብኝ አላልኋችሁም ወይ? እሱ መካከላችሁ ያለው አላሁንም። መጨረሻ ላይ ዲያብሎስ ስሙን ገልጦ እሱ ተክለ ሃይማኖት የሚባል በመካከላችሁ ያለ ሰው ብሎ ጭራሽ ይፋ አደረጋቸው፣ ገለጻቸው። በዚህም ሰዓት በዚህ ስም ከኛ የሚጠራም የለም፣ አንተ ትሆናለህ ተክለ ሃይማኖት፣ በቃ አምላካችን አልፈቀደም፣ እዚህ ቀራሏቸው ይላል። ይገርማቸዋል። እግዚአብሔር ቤተሰቦች አባታችን አቡነ ተክለ ሃይማኖት ከዚህ በኋላ መሄድ አልቻሉም። እነሆ ሩቅ ሆነው ቆሙ። ያ ህዝብ ሄደ። መስዋዕቱ ሰንገው የሚታረደው አምልኮ ባይድ የሚፈጸምበት አጠቃላይ ማቴሪያል ተይዟል። ሄደው እንደ ስርዓታቸው ያን ሁሉ አድርገው ከዛፉ ግር ይረበረቡ ጀመር ስግደት ይላል። አምላካችን
እግዚአብሔርን ትተው ለጣዖት ሲሰግዱ ለሰይጣን ሲበረከኩ ለዛፍን ሲያመልኩ አዩና መንፈሳዊ ቅናት አባታችን አቡነ ተክለ ሃይማኖትን አቃጠላቸው ይላል። አቃጠላቸው። በዚህም ሰዓት ነው መንፈሳቸው ተበጻበጸ። ልክ እንደ ነቢዩ ቅዱስ ኤልያስ። ነቢዩ ኤልያስ እንደምታውቁት የእግዚአብሔር ቤተሰቦች በዚያን ጊዜ የነበሩ ሰዎች አምላካቸው እግዚአብሔርን ክደው ለአምልኮ ባዕድ ወይም ለጣዖት በየኮረብታው በየፈፋው ይሰግዱ ስለነበረ ለዚህ ቀንቶ ነው ሰማይ ለምድር ጠል እንዳይሰጥ ደመናት ዝናብ ቋጥረው ከውቅያኖስ እንዳይመጡ በውግዘት ነው አተማቸው የሚለው። እግዚአብሔር ለወዳጆቹ ታማኝ ነውና ቃላቸውን ያከብራልና እነሆ ሰማይ ተለጎመ ይላል በነቢዩ በኤልያስ ጸሎት። ያን ያህል ዘመን እነሆ ዝናብ ለምድር ጠል ሳይሰጥ ኖረ። ዘር ቢዘራ አይበቅልም፣ ሰው በራብ አለቀ ይላል። ለምንድን ነው ሲባል ነቢዩ ኤልያስ ለአምላኩ ለፈጣሪው ቀናኢ ስለሆነ ነው። የእግዚአብሔር ቤተሰቦች እኛ በእውነት ለአምላኮታችን ቀናኢ ልንሆን ይገባል። እውነት ጊዜ ያመጣውን ነገር ተሸክመን መኖር የለብንም። እግዚአብሔርን ጣዖትን ከጣዖት መለየት አለብን። እግዚአብሔርን እንደ እግዚአብሔርነቱ ልናመልከው ይገባል። ጣዖትን አውግዘን ከህሊናችንም ከህዝባችንም ልናስወጣው ይገባል። አማይ ጠንቋይ፣ አውሬ ወዘተርፈ ብዙዎች አሉ። እነዚህ ሁሉ ልናወግዛቸው ይገባል። መቀበል የለብንም። ስለዚህ ነቢዩ ቅዱስ ኤልያስ ስንት ጣዖታት አሉ፣ ስንት ሐሰተኛ ነቢያት ነበሩ፣ ስንት የጣዖት ካህናት ነበሩ። ያው ሁሉ ነው የተቃወሙ። ያው ሁሉ ቢቃወምም ነው የሚያዳምጠው የሚሰማው ስላጣ መጨረሻ ጊዜ ለፈጣሪ ያለውን ቅናቱን ለማሳየት 3 ዓመት ከመንፈቅ ሰማይን ለጎመ፣ ህዝቡ በራብ አለቀ ይላል። ይሄን ሙሉ ታሪኩን አይደለም እንፈልገው። እንደዚህም ሁሉ ነው እንደዚህም ሁሉ እኛ ህዝቦች ነው በራሳቸው ኃጢአት ኤልያስን ስብከት ባለመስማት የእግዚአብሔርን አምልኮት ባለመፈጸም ለአምልኮ ባዕድ በመስገድ በራብ ተቀጠው እንደሞቱ ሁሉ ዛሬም እኛ ለአምላካችን ቀናኢ ካልሆነ በሃይማኖት ካልጸናን በስነ ምግባር ካልታነጽን ሊቃውንተ ቤተ ክርስቲያን መምህራነ ወንጌል የሚያስተምሩን ተቀብለን ለንስሐ ካልበቃን ስሙን ካልቀደስን ክብሩን ካልወረስን ተለዋጩ የኃጢአት ሞት ይሆናል ማለት ነው የእግዚአብሔር ቤተሰቦች። ስለዚህ አቡነ ተክለ ሃይማኖትም እንደ ቅዱስ ኤልያስ ተናደዱ፣ ተበሳጩ ሲባል እንደ ሰው መበሳጨት እንደ ሰው መናደድ አይደለም፣ መንፈሳዊ ቅናት ወይም ስጋዊ ቅናት አይደለም። እኛ ሰዎች ስንባል ስጋዊ ቅናት ነው የጸናብን። በቃ ወንድማችን ለምን ተለወጠ፣ እህታችን ለምን አደገች፣ እንዴ ከየት አመጣው ነው፣ ትናንት እንደኛ ድሆች ነበሩ፣ ይሄን ሀብትማ በሆነ ነገር አግኝታ ይሆናል አመጣ ይሆናል እያለ የምንቀናው ስጋዊ ቅናት ነው። ይሄ አይደለም የቅዱሳን ቅናት። ለአምላካቸው ነው የሚቀኑት ቅዱሳን። ነው ወደ ምስራቅ ዞሮ አባታችን አቡነ ተክለ ሃይማኖት አቤቱ የአብርሃም የይስሐቅ የያዕቆብ አምላክ እኔ ለአምልኮት እኔ ለአንተ ቀንቻለሁ፣ እነሆ ጸሎቴን ስማ ተቀበል። ህዝብ ላይ በደም የዋጀውን ህዝብ ዲያብሎስ አጋንንት እንዴት እንደሚገዛው ተመልከት። እነሆ ለአንተ ሰማይና ምድር ፈጥረህ ለምትገዛ የፍጥረታት መጋቢ ለሆነው ለአንተ መገዛትን ትተው እነሆ ለዛፍ ሲሰግዱ ለዲያብሎስ ሲገዙ አይቼ ቀንቻለሁና ጸሎቴን ስማኝ አሉ አባታችን አቡነ ተክለ ሃይማኖት። እንዳንተ ቅዱስ ፈቃድ ፈቃዴ እኔ ይህ ዛፍ ታለበት ተነቅሎ ወደ እኔ ይመጣ ዘንድ ነው አሉ። ቅዱሳን አባቶቻችን የተሰጣቸው ክብርና ጸጋ አይሰፈርም አይቆጠርም የእግዚአብሔር ቤተሰቦች። በዚህም ሰዓት ነው አምላካቸው ለቅዱሳን ታማኝ ነው። ቃሉን እውን ያደርግላችኋል። ሰማይና ምድር ያልፋል ቃሌ አያልፍም ያለ ጌታ እነሆ ቃሉ የታመነው ነውና እነሆ በእምነት ለለመነው ሁሉን ነገር ያደርጋል እግዚአብሔር። ስለዚህ ሁሉ የትካለ ዘያምን እንደተባለው ለሚያምን ሁሉ ይቻላል እንደተባለው አምኖ ለጸለየ አምኖ ለለመነ ሁሉ ይሰጠዋል። አባታችን ደግሞ ቅዱስ ናቸው፣ ፍጹምነት ደረጃ ያለው አባት ናቸው። ሁሉ ይታዘዝላችኋልና በጌታዬና በመድኃኒቴ በኢየሱስ ክርስቶስ ስም አንቺ ለሕዝቡ ምክንያት ሆነሽ በአንቺ ላይ ሰይጣን ነግሶ ሕዝቡን የምታሰስች ኃጢአት የምታሰሪ አንቺ ነሽና አንቺ ዛፍ ተነቅለሽ ነይ ወደ እኔ አሏት ይላል። ክብር ምስጋና ስልጣንን እንደ ዝናር ላስታጠቀ ጌታ ለአምላካችን ለእግዚአብሔር ይሆንልን። ቅዱሳንን ያገነነ ቅዱሳንን ያከበረ ይህን ጽኑ ቃል ኪዳን ይህን ጽኑ ስልጣንና አቅም የሰጠ እግዚአብሔር ስለሆነ ማን ይመሰግናል? እግዚአብሔር ይክበር ይመስገን። በዚህም ሰዓት አባታችን አቡነ ተክለ ሃይማኖት ጸሎታቸው እንደፈጸሙ እነሆ ተራወጽ አካባቢው ዛፏ ከስሯ
እሷን ከቦ የነበረው አፈር በተንትኖ ወጣ። የዛፉ ስር እስከ ስር መሰረቱ ተነቀለ። ዛፏ ስትሽከረከር እንደመዘውር እንደማሽን በአካባቢ የሰግዱ ይንበረከኩ የነበሩትን ሕዝብ እያጨደች ጣለችው ይላል። አያችሁ የእግዚአብሔር ቤተሰቦች፣ በዚህን ሰዓት እዚያ ሲሰግዱ ሲገዙ የነበሩ መስዋዕት ሲሰዉ የነበሩ ሰዎች ሁሉ በዛፉ ፍንጣሪ ወይም በስራ ስሩ እየተመቱ ሞቱ አለቁ ይላል። በዚህን ሰዓት እቺ ዛፍ ከስሯ ተነቅላ የፈጣሪ ተገዢ ጻድቁ አባታችን አዘዋታልና እሷም ተገዢና ታዛዥ ናትና ወደ አቡነ ተክለ ሃይማኖት መንገዷን ጀመረ ይችላል። በዚህም ሰዓት እዚያ ላይ አድሮ እኔ የፈጠርኋችሁ እኔ እገላችኋለሁ፣ እኔ አድናችኋለሁ፣ እኔ ሀብቱን ንብረቱን እሰጣለሁ፣ እኔም አደህያለሁ፣ በእናንተ ላይ ስልጣን ያለኝ እኔ ነኝ እያለ ለዘላለም ሲዋሽና የውሸት መስዋዕት እያስገበረ አምላክ ያልሆነውን አምላክ ነኝ ብሎ ነግሶ የሚኖር ሰይጣን ዲያብሎስ በዚያን ሰዓት ውርደቱ መገለጽ ጀመረ። ጮኸ፣ አንተ ሰው በምታመልከው አምላክ በፈጣሪ ይዣለሁ፣ እነሆ ተወኝ፣ ልቀቀኝ፣ እኔ ልሂድ፣ አለ ጊዜ አታጥፋኝ፣ የእግዚአብሔር ማቱ በእኔ ይገለጽ ዘንድ እባክህ አታደርገኝ፣ አንተ ተወኝ፣ ልቀቀኝ፣ እኔ ካለሁበት ብን ብዬ ልጥፋለሁ። ሰይጣን ይህን ሲቀባጥር ዝም ብሎ መጥፋት ቢችል ኑሮ ፈቃድም ባልጠየቀ ነበር። ነገር ግን ጌታዬ ሆይ ብለዋል በጸሎታቸው አባታችን አቡነ ተክለ ሃይማኖት፣ ይረዳኝ ዘንድ ይህን ሰይጣንን አንቆ ይዞ እንዳያመልጥ ያደረገው ዘንድ ሚካኤል ባልደረባዬ ባለሟሌ ቅዱስ ሚካኤል ላክልኝ ብሎ ተማጽነው ነበረ። እሳቸው ጸሎት ሲጸልዩ ቅዱስ ሚካኤል መጥቶ ይህን ዲያብሎስ እንዳይነቃነቅ ወይም ያን ሰይጣን እንዳይንቀሳቀስ አደረገው ይላል። በዚህም ሰዓት ዛፏ ስትመጣ ያ መንፈሰ ርኩስ ሲመጣ ነበር ማለት ነው። ተማጽኖ ጸሎት ጀመረት። ወይ እባክህ አንተ ባለህበት አንተ በደረስበት አልረግጥም፣ ደግሜ ወደዚህ ሀገር አልመጣም፣ ያሁን ብቻ ለቀቀኛል። አይ ወዴት አሁንማ ና አሉት። ዛፏ መጣች፣ ደረሰች እሳቸው ባሉበት። አስቡ የእግዚአብሔር ቤተሰቦች፣ አቡነ ተክለ ሃይማኖት አትሄድም ተብለው ተከልክለው ዛፉ ሀገር ለመድረስ ተከልክለው ነበር አይደለም? የእኛ ቅዱሳን አባቶቻችን ግን ወደ ዛፉ መሄድ አይጠበቅባቸውም፣ ዛፉን ወደ እነሱ ማምጣት ይችላሉ። ክብርና ምስጋና ለቅዱሳን ይሁን። በእውነት አስቡ፣ እኒህን ክቡራን እኒህን ቅዱሳን አማላጅ ብንላቸው ወንጀላችን የቱ ላይ ነው? የእግዚአብሔር ቤተሰቦች መናፍቃን ሳይገባቸው እኒህን አባቶችን ነው አንቀበልም ብለው ወጣ ገባ ሲሉ ይታያሉ። አለመታደል። ነገር ግን የእነሱ ክብር አይቀር። ስለዚህ እንደ ሰውኛ አትሄድም ተብለው የተከለከሉ ጻድቁ አባታቸው አቡነ ተክለ ሃይማኖት እንደ እግዚአብሔር ባለሟልነታቸው እንደ እግዚአብሔር አገልጋይነታቸው ጸጋቸው ተትረፍርፎ ዛፉን ነቅለው ወደ እሳቸው እንዲመጣ አዘዙት። ይሄ ነው ቅድስና፣ ይሄ ነው ሃይማኖት። እኛም የአባቶቻችን እምነት ይዘን እንጓዛለን። የጻድቁ አባታችን የአቡነ ተክለ ሃይማኖት እምነታችን ነው፣ ስራቸው ስራችን ነውና በእውነት የእግዚአብሔር ቤተሰቦች በዚህ ልንመካ ይገባል፣ ደስ ሊለን ይገባል። በዚህም ሰዓት ሰይጣን እንደማይለቁት አየና እባክህ አታቃጥለኝ፣ ከአንተ ዘንድ መቆም አልችልም፣ ቃልህን መስማት መሸከም አይሆንልኝም፣ አሰናብተኝ፣ ከዚህ ልሄድ አልደርስም አለ። አይ አሁን ሳትሄድ እንዲህ በላሉት፣ ከሄድን እለቅሃለሁ፣ መለቅህ ግን የራስን ማንነት ስትገልጽ ነው። አንተ አምላክ እንዳይደለህ፣ አንተ ቆሻሻ እንደሆነ ርኩስ እንደሆነ የዚህ ዓለም ፈጣሪና መጋቢ እግዚአብሔር እንደሆነ ለሕዝቡ ሳትናገር አልለቅህም ማለት ነው። ለመሆኑ አሉት፣ አንተ አምላክ ነህ ወይ አምላክ ነኝ ብለህ የምታሰብክ? አንተ አዳኝ ነህ ወይ አዳኝ ነኝ ብለህ የምትሰብክ? አንተ ሕዝቡን መስዋዕት የምታስገብር ለአንተ መስዋዕት ይገባል ወይ? ቤት የፈጠረውን ፍጥረት ነው ለአንተ የምትገዛ በየትኛው አምላክነትህ ነው? እንዴት ክርስቶስ በደሙ የዋጀውን በደሙ ያዳነውን መስዋዕቱ ነው የካሰለትን ሕዝብ እንዴት ታደርጋለህ ሲሉት፣ አባቴ ወይ ይሄንማ አንተ የእግዚአብሔር ቅዱስ ሆይ ነው የሚሉት። ይሄንማ የአዋላ ሴት የተባሉ እኔ እንደሆኑ አታውቅምን ያላቸው እዚያ ይሄንማ የውሸት አባቷ እንደሆኑ አንተ አታውቅምን? ይልቅስ ተወኝና ልሄዳለሁ ይላል።
በዚህም ሰዓት ለሕዝቡ ተናገር አሉት። ቅድም ያሏቸውን አዎ እኔ አምላክ አይደለሁም፣ እኔ እንደናንተ ፍጡር ነኝ፣ እኔ ነፍስም ስጋን ማዳን አልችልም። ነገር ግን ነፍስንም ስጋንም ማዳን የሚችለውን የዘላለም አምላክ የዚህን ሰው አምላክ አምልኩ። ከዚህ በኋላ እኔን እንዳትፈልጉ አትሹኝ፣ ብትሹኝም አታገኙኝም። በዚህ ጻድቅ ጸሎት ተቃጥያለሁ፣ ስልጣኔንም አጥቻለሁ። ከዚህ በኋላ አታዩኝ ብሎ እንደ ጉም ተኖ እንደ ጭስ በኖ ጠፋ ይላል። ክብርና ምስጋና ለእግዚአብሔር ይሁን። አዎ እና ይሄን እያደረጉ በዚያን ሰዓት ሕዝቡ ይሄን ያየ ደነገጠ፣ ፈራ። እሳቸው ወንጌልን አስተማሩ። ሰው ወደ ራሱ ተመለሰ። ፈጣሪ እግዚአብሔር ብቻ እንደሆነ ተሰበከ። ተጸጸተ፣ ተመለሰ። ቤተ ክርስቲያን ታነጸ። ሁሉም ሕዝብ ወደ ባሕር ወርዶ ክርስትና ጥምቀትን ተጠመቀ። ያም ሁሉ ሕዝብ ቅዱስ ሥጋውን ክቡር ደሙን ተቀብሎ ክርስቲያን ሆነ ይላል። ስለዚህ የኢትዮጵያ ባለውለታ ናቸው። ይሄ አንዱ ትንሹ ክፍል ነው እንጂ በገድላቸው ውስጥ እጅግ ብዙ ስራ ሰርተው መንፈሳዊ አርበኛ ተብለዋል። ስለዚህ አባታችን ዛሬ እንግዲህ የሁሉ ስራ ሊሰሩ ወንጌል ሊያስተምሩ ሀገር ሊያቀኑ ዛሬ የተወለዱበት ዕለት ታኅሳስ 24 ዕለተ ልደታቸውን ማለት ነው። እንግዲህ ጻድቁ አባታችን በረከታቸው በሁላችን ላይ ይደር እና የእግዚአብሔር ቤተሰቦች እንግዲህ ጻድቅ መቼም ማለት ምን ነው ሲባል ጻድቅ ማለት እውነተኛ ማለት ነው። ወይም ጽድቅ ማለት እውነት፣ ጻድቅ እውነተኛ ታማኝ ስለ እውነት የሚኖር እውነት ክርስቶስ በሱ የሚገለጥበት ማለት ነው። እውነትም ክርስቶስ ነውና ለጻድቃን አጠቃላይ ስለ እውነት የሚኖሩ ስለ እውነት የኖሩ ስለ እውነት የሞቱ ስለ እውነትም አገልግሎታቸው ክብርን የተጎናጸፉ ናቸው ማለት ነው እና የአባቶቻችን አምላክ እኛንም በቸርነቱ ይጎብኛል። የጻድቁ አቡነ ተክለ ሃይማኖት በረከት በሁላችን ላይ ይደር። የእግዚአብሔር ቤተሰቦች እንግዲህ እንዲያው መቼም ጥቂት እንበል ብዬ ነው። የእሳቸው ገድል ታምራት በእኔ አንደበት ተዘርዝሮ አያልቅም። ነገር ግን ለበረከት ታከል ባይወርችን እንበል ብዬ ነው እንጂ በዕለተ ልደታቸው ልዩ ልዩ የሰሩት ስራ አለ። እነሆ በአገሩ ራብ እንደነበረ በእሳቸው በ3 ዓመት ሕፃን ሆነው ጠቅላላ ክፉና በጎ ሳያውቁ ገና እነሆ በእሳቸው አማካይነት ከሀገሩ ራብ ጠፍቶ በረከት እንደሞላ እንደው የሚነግረን ክፍል አለ በገድላቸው ላይ ማለት ነው። ሲወለዱ ጀምረው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብሎ ያመሰግኑ። አዎ እንደገና የ3 ዓመት ሕፃን ሆነው እናት አባቱ እግዚአብሔርና እናቱ እግዚአብሔር አባታቸው ጸጋ ዘአብ የሕዝብ ሚካኤል ዝክር ሊታጎል ነው ብለው ሲያለቅሱ እነሆ እሳቸው አንደበታቸው ስለማይናገር ሕፃን ስለሆኑ ወደ ቤት አግቢ እንደሚሉ ጠቅሰው እዛ ወደ ቤት ሲያመለክት ምን አለ ደግሞ በላስተር እንቅቡን ይሆን በላስተር ወደ እንቅቡ ሲያመለክቱ ጥቂት ዶቄት ነበረች። ያችን ስታቀርብለት እንደ መባረክ በመስቀል ምልክት እጃቸውን አስገብተው ሕፃኑ ቢነኩት ያንቅብ ሞላ። አንዴ ይሄ ነው ነገሩ ብላ ሌላ እንቅብ ስታመጣ አሁንም እሱ ሞላ። ሲቀጥል ሁሉም ሞላ። ሲቀጥል ዘይት ቀረበ፣ የዘይቱ ማሰሮ ሞላ። በሌላ ተቀዳ፣ አሁንም ሞላ። እንዲህ እያለ በአጠቃላይ ቤታቸው በበረከት ተሞላ ይላል። በዕለተ ልደታቸው አስቡ። አዎ እንዲህ ሆኖ በራቡ ዘመን ሕዝብ ተሰብስቦ እነሆ በእግዚአብሔርና በጸጋ ዘአብ ቤት እነሆ በአቡነ ተክለ ሃይማኖት ላይ ያደረገውን ድንቅ ስራ እያስታወሱ እግዚአብሔርን እያመሰገኑ በሉና ጠጡ የሚል ታሪክም አለ እና በጣም ብዙ ነው የእሳቸውን ስራ በነገራችን ላይ። ለማንኛውም ግን እንደ ማስታወሻ ዕለታቸው ስለሆነች እንበል ብዬ ነው። የሰራዊት ጌታ አነሳስቶ አስጀመረን፣ አስጀምሮ ያስፈጸመን ለሆነ ባህሪ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተማርነውን በልቦናችን ያሳድርብን። የጻድቁ በረከት በሁላችን ላይ ይገለጽ ይሁን። እግዚአብሔር አምላክ እናንተንም በያላችሁበት በረከት ይጠብቅልን። ሰላማችሁ ይብዛ። እነሆ በድጋሚ እመጣለሁ፣ ጠብቁኝ።